ሰላም ጤና ይስጥልኝ ክቡራንና ክቡራት ተመልካቾቻችን ከትዲኤን ቴሌቪዥን ዜና ይዘን ቀርበናል ከዜናዎቹ ጋር አብራችሁን ተቆዩ ዘንድ ያክብሮት ግብዣችን ነው በቤንሻንጉል ጉሙዝ ክልል አሶሳ ከተማ የሚኖሩ የሌላ ብሔር ተወላጆች ከአቅም በላይ የሆነ ግብር እንዲከፍሉ ያስገድዷቸው መሆኑንና የሥራ ድርጅታቸውም እየተዘጋባቸው መሆኑን ከስፍራው የደረሰን መረጃ አመለከተም በክልሉ የሚገኙ የሌላ ክልል ተወላጅ የሆኑ ዜጎችን ገዢው የኢህአዴግ መንግስት ከስራቸው ጋር የማይመጣጠን ግብር እንዲከፍሉ በማስገደድ የመክፈል አቅም የሌላቸውን ደግሞ ያሰረና ያሰቃየ እንደሚገኝና ድርጅታቸውንም እየዘጋ መሆኑ ተገለጸም ሰበብ ተፈጥሮ ድርጅታቸው ከተዘጋባቸው ዜጎች መካከልም ወጣት ሀብታሙ ወርቄ የተባለው የአማራ ብሔር ተወላጅ ሰራተኞችን ቀጥሮ ለአመታት ሰራበት የቆየውን የወንዶች ውበት ሳሎን ድርጅት የሥራ ፈቃድህ አልታደሰም በሚል ምክንያት ፈቃዱን ቀምተው ከወሰዱበት በኋላ ከፍተኛ ግብር እንዲከፍል ቢያስገድዱትም እንደማይከፍልና ያን ያህል ለመክፈል አቅም እንደሌለው ስለገለጸላቸው ብቻ ድርጅቱ እንደዘጉበት የገዢውን መንግስት ግፍና ሰቆቃው አቢ በማድረግ የደረሰን መረጃ አክሎ አስረድቷል በትግራይ ደቡባዊ ዞን መሆኒ ከተማ የሚገኙ የህወሓት ኢህአዴግ ባለስልጣናት የተቃዋሚ ድርጅት አባላት ቤተሰብ የሆኑትን ዜጎች ከስራ ያባረሯቸው እንደሆነ ከስፍራው የደረሰን መረጃ አስታወቀም በመረጃው መሰረት በመሆኒ ከተማ በሚገኘው ሆስፒታል በጤና መኮንንነት ሰራ የቆየችው ወይዘሮ አልጋነሽ ደስታ የተባለችው ግን የፈጸመችው ወንጀል ሳይኖራት ያረና ድርጅት አመራር አባል የሆነው መምህር አብራህ ደስታ እህት በመሆኗ ብቻ ተሰራበት ከነበረው ሆስፒታል በወረዳው ባለስልጣናት እንድትባረር እንደተደረገች ተገልጿል ወይዘሮ አልጋነሽ በጤና መኮንንነት ሙያ በዲግሪ ተመረቃ በመሆኒ ከተማ በሚገኘው ሆስፒታል ተመድባ ሰራ እንደቆየች የገለጸው መረጃው ይሁን እንጂ በወረዳው ባለስልጣናት ወንድምሽ አሸባሪ ስለሆነና አንቺም የሱ ተከታይ በመሆንሽ ከሐምሌ 16 2006 ዓ.ም ጀምሮ ወደ ስራ እንዳትመጭ ብለው እንዳገዷት ምንጮቻችን ከስፍራው አስረድተዋል መንግስት በወልቃይት የስኳር ፋብሪካ ከተለያዩ አካባቢዎች የሰበሰባቸውን ሰራተኞች ደሞዛቸውን በጊዜው ስለማይከፍላቸውና በምግብ ጥረት ምክንያት ስራውን ትተው ይሄዱ መሆናቸውን ተዘገበም በመረጃው መሰረት በትግራይ ምዕራባዊ ዞን ወልቃይት ወረዳ ማይጋባ እና ቆራሪት አካባቢዎች ስርዓቱ ለስኳር ፋብሪካ ብሎ ይዞት በሚገኘው ሰፊ እርሻ መሬት እንዲሰሩ በማለት የሰበሰባቸውን ሰራተኞች ደሞዛቸውን በጊዜው ስላልከፈላቸውና በቂ የምግብ አቅርቦት ስለማያገኙ ስራቸውን ትተው ወደ ያካባቢያቸው በመመለስ ላይ እንዳሉ ለማወቅ ተችሏል እነዚህ ከአዲጎሹ ማይካድራና ሁመራ አካባቢ መንግስት ለስራ ብሎ ያመጣቸው የቀን ሰራተኞች የላባቸውን ዋጋ በጊዜው ስለማይከፍላቸውና በምግብ ጥረት ምክንያት ችግር ስለደረሰባቸው ለሚመለከታቸው የድርጅቱ አካላት ጠይቀው ምላሽ ባለማግኘታቸው ምክንያት ተማረው ከሐምሌ 21 2006 ዓ.ም ጀምረው ወደ ያካባቢያቸው በመመለስ ላይ እንዳሉ ምንጮቻችን ከስፍራው አስረዱም በሰሜን ጎንደር ዞን መተማ ወረዳ አብራጅራ አካባቢ የሚገኙ የወያኔ ኢህአዴግ ተላላኪ ኢንቨስተሮች የቀን ሰራተኞችን ጉልበትና ህይወት እየበዘበዙ መሆናቸውን ምንጮቻችን ከስፍራው አስረዱም መተማ ወረዳ አብራጅራ አካባቢ ደለሎ ቁጥር 1 በተባለው የእርሻ ስራ ድርጅት የገዢው መንግስት ተላላኪ ካድሬዎች በኢንቨስትመንት ስም ተደራጅተው ደሃ የቀን ሰራተኞችን አሰርተው ያለምንም ክፍያ ደብድበው ያባረሯቸው እንደሆኑና በሰራተኞች መካከልም የብሔር ልዩነት በመፍጠር እርስ በርሳቸው እንዲጋጩ ማድረግ የሁመራና የቋራ ተወላጅ የቀን ሰራተኞችን ለሞት እንዲጋለጡ ምክንያት እንደሆነ መረጃው ጨምሮ አስረድቷል የገዢው ፓርቲ ታጣቂ አባላት ግጭቱን ለማርገብ በሚል ምክንያት በመካከል ገብተው የሟቾችን ህይወት እንደቀጠፉ መረጃው ጨምሮ አስረድቷል ክቡራንና ክቡራት ተመልካቾቻችን የነበረን የዜና ወጃ ይሄን ይመስላል ስለነበራችሁ አብሮነት ቆይታ እናመሰግናለን